ሰላም ወገንታት እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ስሙኝማ ሰሞኑን በግምጄ እየተፈጠረ ያለውን ቲክታክ ላይ ካያችሁ ኮስተር ልደቷ ላይ እንድትገኝልኝ ስላለችው ተገኝቷል። ምክንያቱም ከዚህ በፊት ሳውዲ ሁናም የሚያውቃት ወንድሟ ነው። ሲከፋት ከጎኗ ነው፣ ስትደሰትም ከጎኗ ነው። እሷም እንደዛው ማለት ነው። መወለድ ቋንቋ ነው የሚባለውን ታውቁታላችሁ አይደል? የሰው ልጅ ግዴታ እህት ወንድም ለመባባል ወይ ደግሞ ለአንዱ ለመቆርቆር ከአንድ እናት ከአንድ አባት መወለድ አይጠበቅብንም። እንደዛማ ቢሆን ሁላችንም እዚህ ምድር ላይ ባልኖርን። ስንት ሰዎች እኮ እናት አባት ሳይወልዱላቸው አንድ ልጅ ብቻ ተወልዶ አንድ ፍሬ ሆነው ግን ከጎረቤት ልጅ ጋር እንደ እህት እንደ ወንድም እንደ ስጋ ዝምድና ሁነው አድገው በብዙ ነገር መወለድ ቋንቋ ነው። እንዴት መሰላችሁ? ጥሩ ግንኙነቶች ሁሉ ከመወለድ ይበልጣሉ። እግዚአብሔር ነው የምላችሁ። አንዳንዴ እኮ የእናትሽ አባት ልጅ ሆኖ ስምሽን ስብርብር ያደርግሻል፣ እንድትወድቅ ያደርግሻል። የመውደቅሽ መፍትሄ ሊሆን ይችላል። ሌላ ደግሞ በአዳ ከውጭ መጠው ግን የተዛመዱ ደግሞ የኛ የምንሻችን ምክንያቶች በርችልኝ፣ አይዞሽ፣ እኔ ከጎንሽ ነኝ ብለው ደግሞ አበርተውን እስከዛሬ ደግሞ አቁመው ያሉን አሉ አይደለ? ስለዚህ አንዳንዴ የሰው ልጅ ወይ ጥላቻ ስላለብን ወይ ደግሞ ያን ሰው ከሆነ ሰው ጋር ብቻ እንጂ ከሌላ ሰው ጋር ማናየው ስናየው ደስ የማይለን ሰዎች ወዳልሆነ መንገድ ባናመራ ደስ ይለኛል። የሰው ልጅ ይኸውላችሁ በፊት ነው እንደዚህ በፊትም ሳይሆን የድሮ እናቶች አባቶች ስቲል ነው የሆነች ሴት ከሆነ ወንድ ጋር ከሄደች ምናምን በሌላ ሙድ ያስባሉ። የከሌ ልጅ እኮ እንደዚህ ሆነች ማለት በቃ ባለጌ ነች ምናምን ተብሎ ይታሰባል። እኛ ደግሞ አሁን ዘመኑ የትና የት ነው ያለ ነው። የት ላይ ዘመን ይህ ዘመን ስላችሁ ዝም ብሎ ዘመኑ እንደዚህ ስለተባለ ያልሆነ ነገር እንሁንም እያልኩኝ አይደለም። ግን የሰው ልጅ በጣም ብዙ ሰዎች አይታችሁ ከሆነ ከሆነ ቦታ አንስተው የሆነ ቦታ ያደርሷቸዋል። ኦኬ ከሆነ ቦታ በቃ ያ ሰው ለምሳሌ የአዶናይን ታውቃላችሁ። አዶናይ እህት አለችው አይደል? ግን ተወልዷት ምናምን አይደለም። አዶናይን ተምሳሌት ያረኩላችሁ ብዙዎቻችሁ ስለምታውቁት ነው። በዛ እንድትረዱልኝ ስለምፈልግ ነው። ግን በጣም ብዙ ሰዎች አሉ። በጣም ብዙ ሰዎች እኔም ማውቃቸው። እነዛ ሰዎች ግን ያው ፐብሊክ ላይም ስላልሆኑ ምናምን ፐብሊክ ላይ ሆኖም ደግሞ በደንብ ያው ብዙ ሰው ማውቃቸው ስለሆነ አዶናይ አይደለም የኢትዮጵያ ሕዝብ ኢትዮጵያ ውጭ እንኳን ብዙ ሰው ስለሚያውቀው ለእሱን ተምሳሌ ላደርጋችሁ ፈልጌ ነው። ግን እንደ እህቱ እንደ እናቱ ልጅ እንደ ልጁን በሉት ስፍስፍ ነው የሚልላት። ልክ አባ ኮስተር ደግሞ እንደዚህ ለግምጃ ስፍስፍ ነው የሚልላት። ኦኬ እንደ እናቱ ልጅ ይወዳታል። አንድን ነገር መቀበል ነው ዋናው፣ መቀበል። ንጹህ ልብ ሊኖራችሁ ይገባል፣ ንጹህ አይምሮ። እሱ ብቻ ነው የሚያስፈልገው የሰው ልጅ ከልባችሁ ለመቀበል። ውደዱት አይደለም ውደዱት አይደለም፣ የመውደድ ግዴታ የለብንም ባይዘወይ ማለት ነው። የሆነን ሰው ምንጠላው ሰው አለ፣ እንዲሁ ዝም ብላ አይተን የሚያናድደን ሰው አለ። ግን ያን ሰው ምን ማድረግ አለብን? ብሎክ፣ አንፎሎ፣ አንሰብስክራይብ አለማየት። ኦኬ እንደዛ የሚባል ነገር አለ እንጂ እኔ አሁን የሆነን ሰው እኔ ያሉ እኮ ብዙ ሰዎች የሚያናድዱኝ ሳያቸው ገና ደሜ የሚፈላ ሰዎች አሉ። ግን እነሱ እንደውም አረጋቸው ብሎክ አረጋቸዋለሁ፣ እንዳላያቸው አንፎሎ ምናምን አርጋቸው ነው የምወጣው እንጂ በእኔ ምክንያት እንዲሰበሩ፣ በእኔ ምክንያት እንዲያዝኑ፣ በእኔ ምክንያት ያልሆነ ሙድ ውስጥ እንዲገቡ አልፈልግም። ምክንያቱም ማለት ነው እያንዳንዳችን እመቤቴን ነው የምላችሁ የእጃችን ስለምናገኝ። እኔ የማንም ሰው ጥላቻ የለብኝም ስላችሁ ዝም ብሎ የሚያናዳችሁ ሰው ሊኖር ይችላል። ራክሽን የሚያደርጉት ነገር ሊያስጠላችሁ ይችላል ምናምን። ግን ወጥቼ ያ ሰው እንደዚህ ያስጠላኛልና እንደዚህ አድርጉት፣ እኔ ስለምጠለው እናንተ ጥሉት። እዛ ደግሞ ሰወድ ደግሞ እኔ ስለምወድ ውደዱት አላችሁ። አሁን እዚህ ጋር ግምጃዬንም ኮስትርን ቀስቴንም ውደዱ አልላችሁ። መብታችሁ ነው መውደድ፣ መጥላት፣ አለማየት፣ ማየት መብታችሁ ነው። እሱ ግን ልላችሁ የምፈልገው ምንድን ነው የሆነ ሰው በእናንተ ምክንያት አያልቅስ። የሆነ ሰው በእናንተ ምክንያት አይሰበር። የሆነን ሰው ከፍ ለማድረግ የሆነን ሰው ዝቅ ማድረግ አይጠበቅብንም። የሆነን ሰው ቫይራል ለማውጣትና ለማሳደግ የሆነን ሰው ደግሞ መጨቆን፣ መጣል፣ መርገጥ የለብንም። ሁሉን ሰው እኩል ብናይ የሚቀንስብን የሚጨምርብን ነገር የለም። ግን አንዱን ዝቅ አንዱን ከፍ ስናደርግ የሚቀንስ የሚጨምር ነገር አለ። አንደኛ ራሳችሁ ጋር ነው የምትጣሉት። ምናልባት በስሜት ተነሳስታችሁ በንዴት ያለው ነገር ታረጉ ትችላላችሁ። አይነው ግን ሰው ስለሆናችሁ ያ ነገር ካለፈ በኋላ ይቆጫችኋል። ለምን እናደረግኩኝ? አንዳንዴ የሰው ልጅ ሲጣላ መታረቅ እንዳለ ማሰብ አለበት። ሲታረቅም መጣላት እንዳለ ማሰብ አለበት። ስትጣሉ ያልሆነ በጣም ብዙ ነገሮች ትሉና ከዛ ወይኔ ያኔ እኮ እንደዚህ ባልሳሳት ኑሮ ብላችሁ ትቆጫላችሁ። ሁላችንም ሰው ስለሆነን ኦኬ። ስለዚህ ጥንቃቄ እናድርግ። የሰው ልጅ አናስለቅስ። የሰው ልጅ አብሮ ስላየን ይጋባ ይጣመር ሲጀመር ማለት ነው። አንዳንድ እንስሳ እኮ አይደሉም። የሆነ ሰው ከሆነ ሰው ጋር ባየን ቁጥር ከእንትና ጋር ይጣመር ከእንትና ጋር ይሆን የምንለው ማንንኛ? ለምን? እንስሳዎች እንኳን እኮ ከእንስሳ አይታችሁ ከሆነ የሆነ ባለቤቱ መርጦ ምናምን ነው ይዞላቸው መጥቶ እንትን የሚሉት አይደለም። እዚህ ጋር ግምጃ የራሷ የምታውቅ ሰው ነች። በወንድምነት ቀርባው ወንድማ ሆኖላት ድረስልኝ፣ ናልኝ፣ ወንድሜ ታስፈልገኛለህ ስትለው ተንከልክሎ የመጣላት
የልደቷ ቀን አብሮ ደስታዋንም በነገራችሁ ላይ ፕሮግራም ሲኖር የደስታም ይሁን የሀዘን ይቅርታ አድርጉልኝና ሰው ያስፈልጋችኋል። ሰው ከሌላችሁ በጣም ከባድ ነው በጣም። ስለዚህ በሰዓቱ ወንድሙ ነው ተገኘላት፣ የእናት ልጅ መከታ ሆኖ ተገኘላት። በቃ ምናልባት የቤት አንድ የመጀመሪያ ልጅም ነች፣ ታላላቅ እህት ወንድም፣ ግን እሱ ሆነላት፣ ቀስቴም ሆነላት። ያ ማለት ዛሬ ቀስቴ ጋር እህት ወንድም ሆና ወይ ደግሞ አባ ኮስተር ጋር እህት ወንድም ሆና ነገ ሌላ ነገር ይሆናል ማለት አይደለም። አይሆንም። ኦኬ፣ ሊሆንም አይችልም። አባ ኮስተር የራሴ የሆነች እጮኛ አለችኝ፣ ፍቅረኛ አለችኝ። ግምጃዬ እንደ ታናሽ እህቴ በጣም ስፍስፍ ብዬ ነው የምወዳት፣ በጣም ነው ማከብራት። ወደፊትም አብሬያት እጓዛለሁ፣ እጠብቃታለሁ። እሷን ያለ እኔን አልፎ ነው ከሷ የሚደርሰው፣ ቀስቴን አልፎ ነው ከሷ የሚደርሰው። የሆነ ሁሉም ሰው የሳቀ ሰው ሁሉ ደስተኛ አይደለም። መቶ ሁሉም ሰው እዚህ ጋር ሳቅ ፈገግ ሊል ይችላል። ቲክታከርን ብሉት ዩቱበር የሆነ ሰው በቃ እና ሲስቅ እሱ ደስተኛ ነው። በቃ እንደዚህ እናድርገው እንደዚህ እንበለው ያልሆነ ነገር ማለት ጥሩ አይደለም። ፕሊስ ምናልባት አንዳንዴ የኔ ብላችሁ ያቀረባችሁ ሰው ደግሞ በቃ እሱ የኔ ወዳጅ ነው ብላችሁ ያሰባችሁ ሰው ሊጎዳችሁ ይችላል። ማይሆን ነገር ሊያመላልስ ይችላል። ነው ወዳጅና ጠላታችሁን በደንብ ማወቅ አለባችሁ። ማወቅ እንደማይቻል አውቃለሁ። የወፍ ወንዱ የሰው ማንነቱ የሰው ሆዱ ነው የሚባለው፣ እሱ አይታወቅም ይባላል። እና ሁላችሁንም እግዚአብሔር ይጠብቃችሁ በያላችሁበት። የሆነን ሰው ለማንሳት የሆነን ሰው አትጣሉ፣ ያልሆነ ነገር አትበሉ። መውደድ ግዴታ የለባችሁም፣ ግን ሰው በመሆኑ ብቻ አክብሩ። በዛ ላይ ደግሞ ሰው በእናንተ ምክንያት መውደቅ የለበትም። ኦኬ፣ የምትወዱትን ሰው ውደዱ። ከዛ ውጭ ግን እና ደግሞ ወዳጅም ሆናችሁ የሆነ ቦታ ላይ ስትገኝ እንደዚህ የሆነ ተመሳሳይ ነገር የምታደርጉ ሰዎች አላችሁ እንዴ። የሆነ ታይም ላይ ከሆነ ሰው ጋር ልትመጣ ትችላለች። ከሆነ ሰው ጋር ልትመጣ ነው ሲባል እሪ ትላላችሁ እንዴ። እሷ የሆነ ሰው የምታገኘው ወይ ያ ሰው እንዲያድግ ነው ወይ እሷም እንድታድግ ነው ወይ ደግሞ መስራት ስላለባቸው ነው እንጂ የተገኘው ሰው ሁሉ በባልነት አይደለም። ወይኔ ፈጣሪው ትዕግስት ውስጠኝ። የምሬ ነው፣ እግዚአብሔርን ደስ አይልም በቃ። እና ከዚህ በኋላ ብዙ ነገር ልትሰራ ትችላለች። ባለፈውም ነግሬያችኋለሁ። ከብዙ ሰው ጋር ልትመጣ ትችላለች። ማበረታታት እንጂ ያለብን እንደዚህ ልትወጣ ስትል ራሷን እያልን ለመጣል መሞከር የለብንም። እግዚአብሔር ከእናንተ ጋር ከሆነ ማንም ሊጥላችሁ ቢሞክር አትወድቁም። በነገራችሁ ላይ እናንተ ጠንካራ ከሆናችሁ፣ ፈጣሪ ደግሞ ከእናንተ ጋር ጎን ከሆነ ምንም የሚመጣ ነገር የለም። ምንም አይመጣም። እና ደግሞ ሶሻል ሚዲያ ላይ ስትሆኑ የሚወዳችሁ እንዳለ የሚጠላችሁ አለ፣ የሚጠላችሁ እንዳለ የሚወዳችሁ አለ። ከፍ እንድትሉ እንደሚፈልግ ደግሞ ዝቅ እንድትሉ የሚፈልግ ሰው አለ ምናምን። ሚክስድ ነው በቃ ትቅልቅል ስለሆነ ማንም ምንም የሚበል ወደፊት መሄድ ብቻ ነው። ግምጃዬ ከፍ በይልኝ የኔ ቆንጆ፣ ብርቱ ሴት ነሽ። እውነት በርችልኝ። ከዚህ በላይ ጠንካራ ሆነሽ ማየት ፈልጋለሁ። አሸንፈሽ ማየት ነው የምፈልገው። እና ኮስተር ቴንኪው። ትናንት ሲናገር በጣም እያለቀሱ ነበረ። ማለት መወለድ ቋንቋ ነው የሚባለው ነገር ነዘረኝ። ደግሞ የሆነ ነገር ምናምን ወኔ የመጣ መቤቴን በቃ የእናቴ ልጅ ወንድሜ እንደዛ እያለኝ ነው የመሰለኝና ወንድማችሁ ታውቃላችሁ፣ የሆነ ሰው ሲነካችሁ ምናምን እንዴት እንደሚሆኑ ነብር ነው የሚሆኑት። እነሱ እንደፈለጉ ሊዘቀዝቋችሁ፣ ሊሰድቧችሁ፣ ምን ሊሏችሁ ይችላል። ሌላ ሰው ሲነካችሁ ይነዝራችኋልና እስቲል በቃ ቪዲዮ እሱ እያወራ ወንድሜ እንደዚህ ቁጭ አድርጌው ልክ አባ ኮስተርን ወንድሜ ያደርጌው እኔን እንደዛ እያለ ለእኔ እየተሟገተልኝ ምናምን ያክል ስሜት ተሰምቶኝ ያልሆነ እንትን እያልኩ ነበርና ቴንኪው ወንድሜ፣ እግዚአብሔር ከፍ ያለ ደረጃ ያድርስ። እንደዚህ ንጹህ ልብ እንዳለህና ለእህት እንደቆምክላት እግዚአብሔር ይቆምለት። ጥላ ከለላ የሆነ ከፊትህ ሁሉ ብቻ ሁልጊዜም አለው ስትሉ ለሰው እግዚአብሔር ደግሞ አለው ይበላችሁ ማለት ፈልጋለሁ። በተረፈ በጣም ነው የምወዳችሁ። ቀስቴም ግምጃ የሚኔር ግብ የኔ ቆንጆ በርችልኝ። ትልቅ ደረጃ ላይ ደርሰሽ እንዲነበር እንዲሆንኩ ብለሽ እንድታወሪ እግዚአብሔር ይፍቀድልሽ። ወዳችኋለሁ። ሁላችሁንም ከጎኗ ሆኑ፣ አበረታቷት እና ባጭሩ ለሰው መነሻ ምክንያት እንጂ መውደቂያ ምክንያት አንሁን። አይ ላቭ ዩ ጋይስ። በጣም ነው የምወዳችሁ፣ ከልቤ ነው። መልካም ጊዜ ሁላችሁ ባይ